ማይዜ ትመጽ ሀቤ ወደ እኔ መቼ ትመጣለህ አለ ዳዊት። ሰው ቤት ገብተው የሚፈተፍቱ የሰው ቤት ገብተው የሚዘባርቁ በሰው ትዳር በር ላይ የሚያንዣብቡ የኛ እንዲሞላልን እንድናገኝ እንዲሰጠን አይደለም። ባይሰጠንም ምን እንለዋለን? እናመሰግነዋለን። ሚ በዙ እለይ ሳቂዩኒ አቤቱ የሚያስጨንቁኝ ምንኛ በዙ። ብዙሃን ቆሙ ላይ ብዙ ሰዎች ተነሱብኝ። ብዙ ሰዎች አምላክሽ አያድንሽም ይሉኛል፣ አንተ ግን መታመኛዬ ነህ ይላል። ማን ያምናል ከጠላት ቤት ተወዳጅ? እግዚአብሔር ጠላቶቹ ሳለን በአንድ ልጁ ሞት ታረቀን ይላል። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ኖረ። ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለከበረ ስሙ ስለጠበቀን ስለሸፈነልን በምሕረትና በይቅርታ ወደ መመስገኛው አዳራሽ ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለተቀደሰው ስሙ ይሁን። ክቡራን የምትሆኑ ወንድሞቼ መምህራን፣ ዘማሪያን፣ ውሉደ ብርሃን ሰንበት ትምህርት ቤት ያደጋችሁ ወጣቶች ወንድሞቼና እህቶች ባሰባሰበን በኃያሉ በገናናው በአምላካችን ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? ቁርስ አልበላችሁ? የኔ ነው የናንተ ድምፅ ነው ያነሰው? አሜን። ቸርነትና ምሕረቱን ያበዛልን አማኑኤል አምላካችን በድጋሚ ስሙ የከበረ ይሁን። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ ከኃጢአት ሰጥመት የዳንባት መርከባችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን በተጨነቅን ጊዜ ያረጋጋችን ባለቀስን ጊዜ እንባችን የጠረገችልን የጭንቋ አማላጅ ኪዳነ ምሕረት እናታችን ስሟ የከበረ ይሁን። ትወዷታላችሁ? እስቲ ክብር ለድንግል ማርያም ይሁን። በደጁ ሰብስቦ ያሳደጋችሁ ታላቁ ሰማዕት ቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በዚህም ዕለት መታሰቢያ የምናደርግለት ከኒሳ መጥቶ ለግብፅ የጸለየ ታላቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ በረከታቸው በሁላችን ላይ ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት
የምንጽናናበትን ከስብራት የምንጠገንበትን ሕይወታችን የሚለመልምበትን ነፍሳችን የሚድንበትን ቅዱስ ቃሉን እንካፈላለን። ማይዜ ትመጽእ ሀቤ ወደ እኔ መቼ ትመጣለህ በሚል የትምህርት ርዕስ አብረን ቆያለን። ይህንን ቃል የምናገኘው በመዝሙረ ዳዊት 101 ቁጥር 2 ላይ የምናገኘው መለኮታዊ ሐሳብ ነው። ይህንን ቃል የተናገረው ንጉሠ እስራኤል ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት የተናገረው ቃል ነው። በረከቱ በሁላችን ላይ ይደር። ማይዜ ትመጽእ ሀቤ ወደ እኔ መቼ ትመጣለህ አለ ዳዊት። የእግዚአብሔርን እርዳታ በፈለገበት ሰዓት፣ ዙሪያውን ጠላት በከበበው ሰዓት፣ መውጫና መግቢያው ላይ ያሉ ጠላቶች ሊገድሉት በፎከሩበት ሰዓት ማምለጫ የሆነው እግዚአብሔርን መቼ ታስመልጠኛለህ? መቼ ታድነኛለህ? መቼ ትረዳኛለህ? ወደ እኔ መቼ ነው የምትመጣው? መቼ ነው የምትጎበኘኝ? እንኳን ከተወረወረ እንኳን ከተዛተ ከተወረወረ የምታድን ጌታ ነህ። የተደገፍኩት ባንተ ነው፣ የምመካው ባንተ ነው፣ መታመኛ ያንተ ነህ። አንተ ደግሞ ለጠላት አሳልፈህ አትሰጠኝም። ወደ እኔ መቼ ትመጣለህ አለ ዳዊት። ወደ ሕይወታችን ይምጣልን አማኑኤል። ጨለማ ወደ ወረሰው ቤታችን ይምጣልን መድኃኔዓለም። ያልተስተካከሉ ነገሮቻችን ሊያስተካክል ይምጣልን። የተዘበራረቁ ነገሮቻችን ሊሰበስብልን ይምጣልን። በሕይወታችን ልንፈታው ልናስተካክለው ያልቻልነው ብዙ ቋጠሮ አለን። ስልጣን የማይፈታውን የሚፈታው፣ ገንዘብ የማይመልሰውን የሚመልሰው፣ የዘመናት ጥያቄን በቅጽበት የሚመልሰው የማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ወደ ሕይወታችን ይምጣ። ቅዱስ ዳዊት አባቱ እሴይ እናቱ ሁብሊ ይባላሉ። የቅዱስ ዳዊት እናት ሁብሊ እጅግ መልከ መልካምና ቆንጆ እንደነበረች መጽሐፉ ይነግራታል። ዛሬ እህቶቻችን ታውቃላችሁ፣ መቼም ወንድሞች ቆንጅናችሁን ከገለጹላችሁ ልክ ቤት እንደገባችሁ ቀጥታ የመጀመሪያ ስራችሁ የሚሆነው መስታወት ፊት ለፊት መቆም ነው። የምታውቁትን ነገር መልሳችሁ ማረጋገጥ ትፈልጋላችሁ። እቺ መልከ መልካምና ውጫዊ ውበቷን ብዙ ሰው ያደንቅላት የነበረ የቅዱስ ዳዊትን እናት ሁብሊን በሰፈር ያለ አንድ ጎረምሳ በመውጫውና በመግቢያው በር ላይ እየጠበቀ ቁንጅናዋና ውበቷን እየነገረ በሐጸ ዝሙት ተነደፈ፣ እሷንም ነደፋት ይላል። እንዲህ ካለ ኃጢአት ሥላሴ ይጠብቀን። እና ሁብሊ የሰው ሚስት ናት፣ ለማንም አትገባም። የተገመደችበት ገመድ አለ። ያ ጎረምሳ ደግሞ በሰው በር ላይ አንጎዳጉድ ነበረ። እንዲህ አይነት መንገድ ላይ የቆሙ ሰዎች ይኖራሉ። አምላካችን እግዚአብሔር ወደ በጎ መንገድ ይመልስልን። የሰው ቤት ገብተው የሚፈተፍቱ፣ የሰው ቤት ገብተው የሚዘባርቁ፣ በሰው ትዳር በር ላይ የሚያንዣብቡ፣ የባልን መውጫና መግቢያ ሰዓት እየጠበቁ አሳስቻ ሰዓት ሄደው የሚያሳስቱ ነውር የሚያደርጉ ሰዎች፣ ነውር ጌጣቸው የሆነላቸው ሰዎች አይጠፉምና እግዚአብሔር ይቅር ይበለን። እና ሁብሊ ሚስት ባል አላት፣ የተከበረ ትዳር አላት ብሎ ዝም አላላትም። ስትወጣ ያደንቃታል፣ ስትወጣ የሆነ ነገሯን ይነግራታል። እሷም በልቧ ከጅላው ነበርና ማን አወቀ መሰላችሁ? ባሏ ጠረጠረ፣ አወቀ። ስለዚህ ሚስቴን መፈተን አለብኝ አለ። ትዳራችሁ ፈተና ውስጥ የሆነባችሁ ሰዎች ወደ እግዚአብሔር ጸልዩ፣ ተንበርከኩ። ስለ ሕይወታችሁ እናንተ የናቃችሁትን ጎረቤት መጥቶ አያከብርላችሁ። እናንተ ያፈረሳችሁትን ጓደኛ መጥቶ አይገነባላችሁ። ያንተን ሕይወት የምትኖረው አንተ ነህ። ስለዚህ ጥንቃቄ ይፈልጋል ሕይወት። ልክ እንደ ሸክላ ዕቃ በእጃችን ያለ ሸክላ ዕቃ ከእጃችን ከወደቀ ሊነሳ እንደማይችል በእጃችን ያለውን ትዳር ደግሞ እንደዚሁ መጠበቅ ይገባናል። ለምን? ትዳር ቅድስና ካለው ከተቀደሰ ጋብቻ ቅዱሳን ይገኛሉና። ቅዱሳን የጋብቻ ውጤት ናቸው። እውነት አሰብ ዛሬ የምናስባቸው ገብረ መንፈስ ቅዱስ ስምዖንና እክሌስያ 30 ዘመን ልጅ በማጣት ኖረዋል። ስንት ዘመን? ምናልባት ጥያቄያችሁ በእግዚአብሔር ፊት እያቀረባችሁ ምናልባት 30 ዓመት አልሞላችሁም፣ ግን 3 ዓመት 4 ዓመት የእናንተ ነገር ያልተስተካከለ በቤታችሁ ቋጠሮ ከተከሻችሁ ላይ ያለው ነገር አልተንከባለላችሁ ይሆናል። ዛሬም በደጁ እያገለገላችሁ ግን ጥያቄያችሁ አልተመለሰም ይሆናል። ዛሬም ተሰልፋችሁ እየዘመራችሁለት መድኃኔዓለምን እያገለገላችሁ ቅዱስ ስሙን እየጠራችሁ በአጸደ መቅደሱ እየተሰበሰባችሁ ደግሞ ከበረታችሁ ከምስጢራትም እየተሳተፋችሁ ነገራችሁ ላይ ይመለስ ይችላል እና ከነጉድለታችንም ልናመልከው ነው የመጣ ነው። ክብር ለአማኑኤል ይሁን። እንዲያደርግልን ብቻ አይደለም። የሽሮና የበርበሬ ጥያቄ ይዘን አልመጣንም። በጉድለታችን ሁሉ ምን ያለ ይሆን? ቅዱስ ጳውሎስ እንደነገረን አይኩትቦ በእንተ ኩሉ፣ በሁሉ አመስግኑ ሳታቋርጡ ጸልዩ አለ።
እኛ እንዲሞላልን እንድናገኝ እንዲሰጠን አይደለም። ባይሰጠንም ምን እንለዋለን? እናመሰግነዋለን። እና መንገድ ላይ እቺ ውበቷን እያደነቀ በሐጸ ዝሙት ተነድፎ ስለነበረ ፈትናታለሁ ሚስቴን አለ እና ፈተና ተጀመረ። ፈተና ደግሞ አንድ ሰው የሚፈተነው ለመውደቅ ነው ለማለፍ ነው። በፈተና ውስጥ ያላችሁ እግዚአብሔር መውጫውን ያበጅላችሁ። ትፈተኑ ዘንድ የማይፈቅድ እግዚአብሔር እንዲሁ ከፈተናው ጋር መውጫውን ይሰጣችኋል ይላልና እግዚአብሔር መውጫ በሌለው ፈተና ውስጥ አይጥለንም። እግዚአብሔር ለፈተናዎቻችሁ ሁሉ ማለፊያና መውጫ ያበጅላችሁ። እና የእግዚአብሔር ልጆች አንድ ቀን እንዲህ ያደረገ እሴይ እና ባለቤቱን ሁብሊን ወደ መንገድ ሄዳለሁ፣ ሩቅ አገር ሄዳለሁ፣ ስንቅ ባገልግል ቋጥሪልኝ ብሎ ተሰናበታት ሚስቱን። እሱ ሊሄድ አይደለም፣ ወደ ቤቴ የሚገባው ማን ነው? የኔን መውጣት ጠብቆ ቤቴ ላይ የሚያንጃብበው ማን ነው የሚለው ለማወቅ ነው። እንዲህ አይነት ፈተና ውስጥ ያላችሁ ሰዎች እግዚአብሔር ከፈተና ይጠብቃችሁ። እና ልክ እስከሚመሽ ሰዓት ድረስ ከበሩ አካባቢ ባለ ዛፍ ስር ተደብቆ ቆየ። ወደ ቤቱ የሚገባም አንድም ሰው አልነበረ። ያ ሰው ያልመጣው በነገራችሁ ጨዋ ሆኖ ሳይሆን ኢንፎርሜሽን ስለሌለው ነው። የሰማችሁ ነው አይደል? ወይ እሷ ሄዳ ባሌ ሄዷል ሩቅ መንገድና ና ስላላለችው ነው። ወይንም ደግሞ የእሴይ መንገድ መሄዱን ስላላወቀ ነው። እንዲህ አይነት ነውረኞች አሉ፣ በሰው በር ላይ የሚያንጃብቡ የሰው ቤት ገብተው የሚፈታፍቱ አሉ። እግዚአብሔር እግራችንን ከሰው ቤት ያንሳልን። ሰው የራሱን ኑሮ መኖር አለበት። ብፁዕ አቡነ ሽኖዳ ሳልሳዊ በረከታቸው ይደርብንና ቢዩር ሰልፍ የሚል መጽሐፍ አላቸው። ራስን ስለመሆን ይነግረናል። ማንን ስለመሆን? መጀመሪያ ራሳችንን መምሰል አለብን እና ያጣነው ማንነታችንን ፈልገን እንድናገኘው ሥላሴ በቸርነቱ ይርዳል። እና ማንም እስኪመሽ ድረስ ወደ ቤቱ የገባ አልነበረም። ስለዚህ ምን አለ? ያንን ጎረምሳ ሰው መስሎ ክንብንቡን በራሱ ደፍቶ ልክ ሲጨልም ሚስቱን እንዲህ አላት፣ እኔ በውበትሽ የተማረኩ በመውጫ በመግቢያሽ ላይ ውበትሽን ማደንቀልሽ እኮ ሰው ነኝ ብሏት ከሷ ጋር አደረ። ግን ያደረው ራሱ ባሏ ነው። በዛን ዕለት ቅዱስ ዳዊት ተጸነሰ። በመዝሙር 50 ቁጥር 5 ላይ በአመፃ ተጸነስኩ ያለው ቅዱስ ዳዊት ለራሱ ነው። እንዲህ ባለ መንገድ ነው ቅዱስ ዳዊት የተወለደው። ታዲያ ቅዱስ ዳዊት በአባቱ ቤት በግ ሲጠብቅ አድጓል። በሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ደግሞ ትውልዱ ከነገደ ይሁዳ እንደሆነ ቅዱስ ዳዊት ይነግረናል። ዳዊት በእናትና በአባቱ ቤት እንኳን መኖሩን እንኳን ተረስቷል። ዛሬ በቤተሰብ መካከል ቤተሰብ ከቁጥር መካከል ያጎደለው ሰው ሊኖር ይችላል። በእናት በአባቱ ቤት ውስጥ ካሉ ወንድሞች ከቁጥር የጎደለ ሰው ሊኖር ይችላል። እግዚአብሔር ደግሞ ማንን ለክብር እንደሚመርጥ አናውቅም። እና ቅዱስ ዳዊት ከተረሳበት፣ ቅዱስ ዳዊት ከተናቀበት መኖሩን እንኳን በማያስታውሱ በነገራችን ላይ በጎች እየጠበቀ ቅዱስ ዳዊት በጎች ብቻ አይደለም የምጠብቀው ከበጎቼ ጋር ደግሞ እኔን የሚጠብቅ የማያንቀላፋ ትጉህ እረኛ አለ። እኔ በጎቼን መልካም መስክ ፈልጌ አበላቸዋለሁ። በጎቼን የምጠብቃቸው ከተኩላ ነው። እኔንም ደግሞ ከክፎች የሚጠብቅ ትጉህ እረኛ በሰማይ አለ። እኔ ተኛለሁ ደግሞ ደግፎ የሚያነቃኝ በሰማይ እረኛ አለኝ እያለ ቅዱስ ዳዊት እግዚአብሔር እረኛዬ ነው እያለ ይዘምራል። በጎች በሚጠብቅበት ስፍራ እናትና አባቱ አለ ብለው በቤተሰብ ቁጥር ውስጥ የጎደለ ስለሆነ አገልግል እንኳን ስንቅ እንጀራ ይልኩለትም ነበረ። እግዚአብሔር ግን የተናቁትን ማክበር ያውቅበታል። እግዚአብሔር የተረሱትን ማስታወስ ይችልበታል። ከእረኝነት የነበረውን እስራኤልን በእረኝነት እንዲያስተዳድር የእስራኤል ሁለተኛ ንጉሥ እንዲሆን እግዚአብሔር መንፈሱን በዳዊት ላይ አሳደረ። ለዚህ ነው እንደ ልቤ የሆነውን አገኘው አለ። እግዚአብሔር ንጹሕ ልብ ይፈልጋል ወገኖቼ፣ ከቂም ከበቀል የነጻ ንጹሕ ልብ። ለዚህ እኮ ነው ቅዱስ ዳዊት ንጹሕ ልብ አለው እንደ ልቤ ብሎታል። ግን ልበ ንጹሕ ፍጠርልኝ ተግዚኦ እያለ ይጸልያል። አቤቱ ንጹሕ ልብን ምን በልልኝ ይላል? ፍጠርልኝ ይላል። ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያሳድርብኝ እያለ ቅዱስ ዳዊት ይለምናል። በጣም የሚገርማችሁ ቅዱስ ዳዊት ፈተናው የጀመረው መቼ ነው ካላችሁ እግዚአብሔር ከመረጠውና ካከበረበት ጊዜ ሰዓት ጀምሮ ነው። ለክብሩ የተለየውን ልብሰ ስብሐት ከለበሳችሁ በኋላ ፈተና ሊጀምር ይችላል። ተሰልፋችሁ ስትዘምሩለት፣ በቤተ መቅደስ ስትሰበሰቡ፣ አገልግሎት ስትጀምሩ፣ ደግሞ በእግዚአብሔር ፊት መቆማችሁን ሳይሆን ቆሞ ሊከሳችሁ አብረቅራቂዋን ዓለም አሳይቶ ደግሞ በዓለም በሽንገላ ውስጥ ከምታገለግሉበት አውጥቶ ከእግዚአብሔር ጎዳና ሊለያችሁ ጠላት ደግሞ ፈተናውን ይጀምራል። እግዚአብሔር ዳዊትን ከቀባው በኋላ ጠላት ጀመረው ይላል። ጠላት በሁለት አቅጣጫ ነው የመጣበት። ቅዱስ ዳዊት ውጫዊ ጠላት ነበረው፣ ውስጣዊ ጠላት ነበረው። ብዙ ጊዜ ሰዎች የሚወድቁት ውስጣዊ ጠላት ነው እንጂ በውጫዊ ጠላት አይደለም። አንድ ሰው ጠላቴ ነው ካለ ከዛ ቤት እንጀራ ይበላል።
አንድን ሰው ጠላቴ ነው ካለ ከዛ ቤት ውሃ አይቀምስም፣ ምንም አይነት ህብረት አያደርግም፣ በሩቅ ይጠነቀቀዋል። ብዙ ኃያላን የወደቁት ግን በሩቅ ባሉ ጠላቶች ሳይሆን አጠገባቸው ባሉ ቆዳቸውን በተለሳለሱ ጥርሳቸውን እያሳዩ በሸነገሉ ወዳጆቻቸው ብዙዎች ወድቀዋል። እግዚአብሔር ከወዳጅ ጠላት ይጠብቀን። አጠገባችን እንጀራ እየቆረሰ የእንጀራ ገመዳችንን በቢላ ሊቆርጥ የሚፈልግ ጉድጓድ የሚቆፍርልን ውድቀታችንን የሚፈልግ ስማችንን ታሪካችንን እያበላሹ የሚኖሩ ብዙ ሰዎች አሉ። በዱር ያለውን አንበሳና ነብርን የሚጠነቀቀውን ያክል የሰው ልጅ አጠገቡ ያለውን ቆዳችንን የተለሳለሰውን እባብን አይጠነቀቅም። የዚህን ያክል ብዙ ኃያላን ብዙ ነገስታት ብዙ ቅዱሳን የወደቁት አጠገባቸው ባለው ነው እንጂ በውጫዊው አይደለም። ቅዱስ ዳዊት በውስጥም በውጭም ፈተና ጀመረበት። የትኛውን ፈተና ይነሳ ከዛ ፈተና ማለፊያው እግዚአብሔር ነው። እግዚአብሔር ማለፊያችን ነው። እግዚአብሔር ያሳልፈን ፈተናውን። በጣም የሚገርማችሁ ወደ እኔ መቼ ትመጣለህ ያለው የመጀመሪያው ቅዱስ ዳዊት እንቅልፍ የነሱ ጠላቶች በዙሪያው ስለነበሩ ነው። ምን የነሱ? አይናችሁን የምትከድኑት ማንን አምናችሁ ነው? አያችሁ ቅዱስ ዳዊት እሱን አምኖ እንደሆነ እንጂ ቢመቻቸው ቢሳካላቸው ቢሰምርላቸው እግዚአብሔርም አሳልፎ በእጃቸው ቢጥለን የሚገሉን ሰዎች እንዳሉ ስለተረዳ አንሰ ሰከብ ኮኖም እኮ ተነሳይኩ እስመ እግዚአብሔር እያለ እስመ እግዚአብሔር አንሳን እያለ ይጸልያል። እስቲ እኔ ተኛው በሉ እንቀላፋው እግዚአብሔር ደግፎኛልና ነቃዋል። ደግፎ ያነቃነ ማን ነው? የሚገፈትሩን አሉ። ያልወደቅነው ማን ይዞን ነው? በማን እጅ ተይዘናል? ከያዘ በማይጥል ካስገባ በማያስወጣ ከቅፉ በማያስወጣን በአማኑኤል እጅ ነው ያለ ነው። ስለዚህ ዳዊት ንጉሥ ሆኖ ማስተካከል የማይችለውን በሰራዊት ብዛት መፍታት የማይችለውን ቋጠሮ ወደ እግዚአብሔር አሳለፈ ሰጠ ይላል። በሕይወታችሁ ብዙ ችግሮች ይኖራሉ። በጤናችሁ ያለ ችግር ይሆናል። በስራ ያለ ችግር ይሆናል። በበረከት ያለ ችግር ይሆናል። በትዳር ያለ ችግር ይሆናል። በልጅ ያለ ችግር ይሆናል። አለመባረክ ሊሆን ይችላል። የተዘጉ ነገሮች ሊኖሩ ይችላሉ። እነዚህን ሁሉ ስልጣንም ገንዘብም ቤተ ዘመድም ተሰብስቦ አይፈታልንም። የኛን ችግር የሚፈታው አማኑኤል ብቻ ነው። ክብር ለስሙ ይሁን። ማን ነው የሚፈታው? ስለዚህ ቅዱስ ዳዊት ዘመዱ ባዕድ ወዳጁ ጠላት ሲሆንበት ወደ እኔ መቼ ትመጣለህ አለ። ሰው ፊቱን ሲነሳው ጀርባ ሲያዞርበት ሁሉ በጠላትነት ሲነሱበት የመጀመሪያው የውጫዊ ጠላቱ የቅዱስ ዳዊት ንጉሥ ሳኦል ነበረ። ሳኦል ለምን አሳደደው ካለች ዳዊት ከተቀበለው ክብር የተነሳ ፈራው ይላል። አሁን ጠላት ለምን እንደሚፈራችሁ ታውቃላችሁ? ከተቀበላችሁት ክብርና ጸጋ የተነሳ ነው። ማንም እግዚአብሔር እዚህ ውስጥ ያለ ጸጋ የተወው የለም። ታውቃላችሁ ነው? አላመናችሁበትም? ዘም ጸጋ ፍጹም በጣም ፍጹም የሆነ የማያልቅበት አምላክ በልግስና ለሁሉ የሚሰጥ ጸጋ ለሁሉ አድሏል። ለዚህ ነው በኪዳን ጸሎትም በቅዳሴውም ላይ ጸጋ ዘእግዚአብሔር ያሃሉ ምስልክሙ የእግዚአብሔር ጸጋ ከእናንተ ጋር ምን ይበል ይሁን። የማጸጋ የእግዚአብሔር ጸጋ የጸጋ ስጦታ አለን። ስለዚህ ከተቀበልነው ክብር የተነሳ ጠላቶቻችን ይፈራናል። ዳዊትን እግዚአብሔር አክብሮታል። እግዚአብሔር ያከበረውን ደግሞ ያ ንጉሥ ቢሆን ያው ሰራዊት ብዛት ቢኖር ሳይታገል የሚጥለውን እግዚአብሔርን ይዟል ዳዊት። ሳይወረውር የሚመታውን እግዚአብሔርን ይዞታል ዳዊት። ጠላት ደግሞ በረታበት። እንዴት አድርጌ ይዘዋለሁ የሚለው ምክር የመጀመሪያው ምክር ንጉሥ ሳኦል ተመከረ። ምን አደረገ መሰላችሁ? ምሽት ላይ ዘጋና ሰራዊቱን ሰብስቦ በቤተ መንግስቱ ስብሰባ አደረገ። ይሄ የማይረባ አንድ ተራ እረኛ እስራኤልን እመራለሁ ብሎ እግዚአብሔር ሾሞታል፣ ቀብቶታል። ንጉሥ በመንግስቱ ባል በሚስቱ ምንድነው? ቀናተኛ ነው። ስለዚህ ማጥፋት አለብኝ የሚለውን ነገር አሰበና አደረ። ጠላት ሁል ጊዜ እንደዚህ ነው። መኖራችንን አይፈልግም። እንደው ነጠላችሁ ነጭ ሆኖ እንኳን ልብሳችሁን አጥባችሁ መታየት ማየት የማይፈልጉ በመንደር ውስጥ ይኖራሉ። መቆማችሁን የማይፈልጉ ሊያዩዋችሁ የማይፈልጉ ፊታችሁ ላይ ያለውን ደስታና ፈገግታ ሳቅ ሊያዩ የማይፈልጉ እናንተ በሐዘን እናንተ ተኮራምታችሁ እናንተ በሰቆቃ እናንተ በጉስቁልና ውስጥ እንድትሆኑ የሚፈልጉ ልብሳችሁ ሲያርፍባችሁ ሳሙና መግዣ ሰጠን ብለው ሊያወሩ የሚፈልጉ ሰዎች ይኖራሉ። ወገኖቼ እንዲህ ባሉ ክፉ ሰዎች መካከል እንኖራለን። የሚያኖረን ማን ነው? ማን ነው የሚያኖረን? ቅዱስ ዳዊት ዘግቶ እየመከሩበት ነው። እሱ ግን አያውቅም። የሰማችሁኝ ነው። ወደ እግዚአብሔር እንዲህ ብሎ ይጸልያል። እግዚኦ ሚ በዙ እለ ይሳቅዩኒ አቤቱ የሚያስጨንቁኝ ምንኛ በዙ። ብዙሃን ቆሙ ላይ ብዙ ሰዎች ተነሱብኝ። ብዙሃን ይቤልዋ ለነፍሴ እያደነክ አምላክኪ አንተ ሰምስካዬ አንተ ብዙ ሰዎች አምላክሽ አያድንሽም ይሉኛል፣ አንተ ግን መታመኛዬ ነህ ይላል። ማንን ነው የታመናችሁት? ማንን ነው የምትጠጉት? ማንን ነው የምትደገፉት? አያችሁ፣ አንተ ግን መጠጊያዬ ነህ፣ አንተ ግን ታዛዬ ነህ እያለ ወደ እግዚአብሔር ይጮሃል። ስለዚህ የዛን ምሽት እግዚአብሔር ለዳዊት ያደረገለት ነገር ደግሞ ልብን የሚያሳርፍ ነው። ምን አደረገ እግዚአብሔር?
ጠላት ዘግቶ ሲማከር የነበረውን የጠላትን ምክር የገዛ ልጁ ዮናታን እንዲሰማ አደረገ ይላል። አያችሁ እግዚአብሔር ሲወደን ከጠላት ቤት ወዳጅ ይሰጠናል። እስቲ እግዚአብሔር ሲወደን በሉ ከጠላት ቤት ምን ይሰጠናል? ማን ያምናል? ከጠላት ቤት ወዳጅ። ከጠላት ቤት የተላከ ቢመጣ እንዴ አታምኑትም እኮ። እግዚአብሔር ደግሞ ከጠላት ቤት ምን አነሳ? ወዳጅ፣ የሚያስመልጥ ወዳጅ፣ መርዝ የሚደፋ ወዳጅ፣ ጉድጓድ የሚቆፍር ወዳጅ። በዚህ አቅጣጫ እየመጡ ነው፣ በዚህኛው በኩል አምልጥ ብሎ የሚያስመልጥ ወዳጅ። እና ዮናታን ሌሊቱን ሲሰማ አደረና ሰራዊቱ ሳይቀድመው ዳዊትን በጎልያድ ሰራዊት ሳይያዝ ማን ነው በሳኦል ሰራዊት ሳይያዝ ሄዶ ምን ይላል? አባቴ ሊገልህ ነውና ጥፋ ይለዋል። የሚያስመልጥ ጓደኛ ይስጣችሁ። አሜን በሉ እንጂ። አዎ ብዙዎቻችሁ መቼም ጓደኞቻችሁ በዓለም ያሉትን እኮ ትጋብዛላችሁ አይደል? አሁን ብዙዎቻችሁ ኢንቫይት ያደርጓቸዋል። እዚህ ውስጥ የተጋበዙ ሰዎች አሉ። በእናንተ ዩኒፎርም በለበሳችሁ ልብሰ ሰባት በለበሳችሁት ዩኒፎርም እንኳን አይመጥነው ለዚህ ቃላት ይቅርታ ተጋብዞ የመጣ ሰው የለም? ምን ነው ዝም አላችሁ? አልጋበዛችሁ ማንንም? ምን ሆናችሁ? ቁመቴ ይታያል፣ ድምጼም ይሰማል። ጋብዛችሁት የመጣ ሰው የለም? ተጋብዞ የመጣ ሰው የለም? ይህን ፕሮግራም ሳይካፈል ለምሳሌ እኔ አንድ ሰው ጋብዣለሁ። ሰማችሁ? እኔ ጠራሁት፣ በሚዲያ ጠርቻለሁ። ሰው ብዙ ሰው ከ70-80 ሺህ ሰው በላይ ጠርቻ አይቶታል። ግን የመጣ ሰው አንድ ሰው መጥቻለሁ ብሎኛል። የሰማችሁ ነው አይደል? በጓደኛ ተጠርቶ ወደ ቅድስና የሚመጣ በእናንተ አገልግሎት፣ በእናንተ ህይወት፣ በእናንተ ቅድስና፣ በእናንተ መንፈሳዊ ህይወት ያላችሁ ስፒሪቹዋል ላይፍ መንፈሳዊ ህይወታችሁ ሌሎችን ማርኮ ለሌሎች ማስተማር የምትችሉ ሆናችሁ አያችሁ። አገልግሎታችን ከኛም አልፎ ከአውደ ምሕረት ዘሎ መንደር ውስጥ የምናስተምር በተሰማራንበት የሥራ መስክ ወይም በምንማርበት ኮሌጅ እና ሃይ ስኩል ላይ ሌሎችን የሚያስተምር ከሆነ ጥሩ ነው አይደል? ዳዊት ምንም ያውቀው ነገር የለም። ሌሊት መጣና አባዬ ሊገልህ ነውና ጥፋ ይለዋል። እንዲህ አድርጎ ያስመልጠዋል። ሁለተኛው የዳዊት ጠላት ደግሞ ውስጣዊ ጠላት ነው። ማን ነው ካላችሁ የገዛ ልጁ አቤሴሎም። እየሰማችሁ ነው? ልጅ በአባቱ ላይ ጠላት ሲሆን እንግዲህ አስቡት። የገዛ ልጁ አቤሴሎም በዳዊት ላይ ተነሳበት። ለዚህ ነው መዝሙረ ዳዊት ምዕራፍ 3ን ሙሉ የጸለየው። ለዛ ነው ከሚከቡኝ ከአእላፍ ሕዝብ አልፈራም እያለ የሚናገረው ዳዊት። ለዚህ ነው ምን ከሚሉኝ እና ዳዊት ፍርሃት ከበበው። ምክንያቱም ውጫዊ ብቻ ሳይሆን ውስጣዊም ጠላት ስለነበረበት። በዚህ የተነሳ ፈርታችሁ ታውቃላችሁ? እስቲ ፈርቶ የሚያቅሰው ክሻይን አባት ዜር ይስጥልኝ። ሌሎቹ ምን ወጣቸው ፈሪ እንባላለን ብላችሁ ፈራችሁ። እናንተ ራሱ ፈርታችሁ ታውቃላችሁ? አንዳንድ ቀን ይውላችሁ እሞታለሁ ብሎ የሚፈራ ሰው አለ። ታውቃላችሁ ወይ? ደግሞ እምሞት መሰለኝ ብሎ የሚፈራ ሰው አለ። ማምላክ ይሄን ፍርሃት ለሁላችን ያርግልን። ምን ነው ፈራችሁ? እምሞት መሰለኝ። መቼም ድለዋኔኩም ነበሩን አይደል የሚለው? ተዘጋጅታችሁ ኑሩ አይደል የሚላል መድኃኒዓለም። ተዘጋጅታችሁ ምን በሉ? እንደሚኖር ስሩ፣ እንደሚሞት ተዘጋጁ ነው የተባለው። ወታደርና ክርስቲያን ስታንድ ባይ ነው አይደል? ዝግጁ ነው። በየትኛው ሰዓት መድኃኒዓለም እንደሚመጣ አናውቅም። ሲመጣ መቅረዛችን መምሏት፣ ዘይት ሞልተናል ወይ? ምግባር አለን ወይ? ሃይማኖት አለን ወይ? በጎ ስራ አለን ወይ? የቀማነውን መልሰናል ወይ? የበደልነውን ክሰናል ወይ? ይቅር ለእግዚአብሔር ብለናል ወይ? ለወንድማችን ራርተናል ወይ? አያችሁ በጎ ነገር የለንም። እግዚአብሔር ወደ በጎነት ይመለሰን እና ፍርሃት ነበረበት ቅዱስ ዳዊትና ያንን ፍርሃት እንዴት እንዳስወገደ ደግሞ ሁላችንም የሚያሳርፍ ነው። አሁን እኛ ፍርሃታችን እንዲወገድልን አንዳንዱ ወደ መምህራን፣ አንዳንዱ ወደ ንስሐ አባቱ፣ አንዳንዱ ወደ አባት እናቱ፣ ወደ ወንድሙ፣ ወደ ቅርቤ የሚለው ጓደኛው ይሄዳል። ግን ባሰበው ልክ ከዛ ፍርሃት ላይ ወጣ ይችላል። በጣም የሚገርመው ቅዱስ ዳዊት መዝሙር 56 ቁጥር 3 እና 4 ላይ እንዲህ ይላል፣ እምነቴን ባንተ ላይ አደርጋለሁ ይላል። እስቲ በሉላችሁ ያ ፍርሃት የመጣው እምነቱን በማ ላይ ስላላደረገ ነው ማለት ነው። ንገሩኛ። ከዛ በኋላ እንዲህ አለ፣ በእግዚአብሔር ታምኛለሁና አልፈራም ማለት። እስቲ ባብሉ ምን አልልም። ጉድጓድ የሚቆፍረው የሚቆፍር፣ መርዝ ቢበጠብጠውን የሚበጥብጥ፣ ሴረኞችን በሴራቸው ይቀጥሉ፣ በማ ታምኛለሁ አለ። ስለዚህ ምን አልልም፣ አልፈራም አለ። ስለዚህ ጩኸቱን አስተካከለ። ልክ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 8 ላይ እኔ ካንተ ጋር ነኝና አትፍራ አይደል ያለው? እኔ ከማን ጋር ነኝ ያለው? ካንተ። እግዚአብሔር ከኛ ጋር ካለ
በውስጣችን ያለ ፍርሃት ይወገድናል። ስለዚህ ንጉሥ ሳኦል ዳዊት ባገኘው ክብር ፈራው፣ ዘግቶ መማከር ጀመረ። እግዚአብሔር ደግሞ የተመከረበትን የጠላት ምክር የደገሱለትን የሞት ድግስ የንጉሱ ልጅ ዮናታን እንደሰማ ዳዊትን አስመለጠው። እንደገና ደግሞ እንደገዛ ልጁ ተነሳበት፣ እግዚአብሔር ከዛም አስመለጠው። እግዚአብሔር ማምለጫችን ነው በሉ እስቲ። በጣም የሚገርመው እንደ ቅዱስ ዳዊት መንፈስ ጠንካራ፣ እንደ ቅዱስ ዳዊት ያለ ባለ አእምሮ፣ እንደ ቅዱስ ዳዊት በእግዚአብሔር ፊት ራሱን የሚከስ ማንም የለም። ብዙዎቻችን በጽድቅ ወንበር ላይ ነው ራሳችን አስቀምጠን ወደ ቤታችን የምንመለሰው። ብዙዎቻችን ራሳችን አጽድቀን ነው የምንመለሰው። የገባነው ቤተ መቅደስ ተሸፍኖልን እንደሆነ እንረሳለን። የሆነ የተከደነልን ነገር እንዳለ እንደተሸፈነልን ስንረሳ ወንድማችን ላይ ጣት እንጠቁማለን። ክርስትና በየበዓላት ጊዜ ለብሰው ኋላ ሳጥን የሚቆልፉበት የክት ልብስ አይደለም። ሁልጊዜ የሚያጌጡበት የህይወት ልብስ ነው አይደል? ከዳኑ በኋላ የሚሞቱት ሞት አይደለም። ከሞት በኋላ የሚኖሩት እኮ ህይወት ነው አይደል? አድራሻችንን እኮ እናውቃለን። ከሞት በኋላ የት እንደምንሄድ ጠንቅቀን ነው የምናውቀው። ስፍራ ተዘጋጅቶልናል በሰማይ አይደለ? እስቲ አድራሻዬን አውቃለሁ የሚል ሰው እስቲ ሌሎቻችሁን አድራሻ ይጠቁማችሁ። መድኃኒዓለም እንግዲህ ሎኬሽን አንሰጣችሁም። አድራሻችሁን የምታውቁ እስቲ ግድ የለም። በነገራችን ላይ የፍትሐት ጸሎቴ በቤተ ክርስቲያናችን አንድ ሰው ሲያርፍ እንደው እነዚህ መሪጌቶች ቶሎ ቶሎ ለብ አድርጎ አይሸኙትም እንዴ? ቀብር ሰዓት ምናምን ላይ የሚመጣ ሰው ግማሹ ከስራ ፎርፎ ነው የሚመጣው። እየሰማችሁ ነው? የቤተ ክርስቲያን ምስክርነት ነው። እየሰማችሁ ነው? ለምሳሌ እኔ ባርፍ፣ እኔ እንኳን ጨርሻለሁ መሰለኝ፣ አሁን መጣል ነው የቀረኝ። አንድ ሰው ሲሞት ፍትሐት ይፈታለታል። እየሰማችሁ ነው አይደል? ምን እንደሚሉ ታውቃላችሁ? ለዛ ሰው ምስክርነት ነው የሚሰጡት። ለሞተው ምን እያሉ? ውስተ መጽሐፈ ሕይወት ተጽሕፈ ስምከ፣ በሕይወት መጽሐፍ ላይ ምን ተጻፈ ንገሩኛ። እርግጠኛ ሆና እኮ ነው። ለምን ከተባለ ዘያምን በወልድ በሕይወት ዘላለም፣ በወልድ የሚያምን የዘላለም ሕይወት አለው። አያችሁ፣ ማረጋገጫ ነው። በወልድ የሚያምን በማን የሚያምን? ወልድ ማን ነው? ማን ነው ወልድ? ኢየሱስ ክርስቶስ። ታዲያ እነ ወንጌላዊ ቅዱስ ዮሐንስ እኮ በዚህ በራእየ ዮሐንስ ምዕራፍ 19 ቁጥር 11 ጀምራችሁ ስታነቡ እኮ ቅዱስ ዮሐንስ ወንጌላዊ ፍቁረ እግዚእ በረከቱ ይደርብንና ምን አለ መሰላችሁ? ሰማይ ተከፍቶ አየው ይላል። ሐዋርያት ሥራ ምዕራፍ 6 ላይ እስጢፋኖስ አይቷል። ምን ተከፍቶ ንገሩኛ? ሰማይ ተከፍቶ። ቅዱስ እስጢፋኖስ ሊወግሩት ምን አለ? ወይቤሪ ወልድ ይነብር በየማናቡ። አያችሁ፣ በሰማይ ወልድን በአባቱ ቀኝ ተቀምጦ አየሁት። ያም ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር የሚተካከል ነው። በአብ ሪና ያለውን ልጁ ክርስቶስን በአባቱ ቀኝ ተቀምጦ ቆሟል አለ። ምን ብሎ? ዮሐንስ ምን አለ? ሰማይ ተከፍቶ አየሁ፣ በአንባ ፈረስ ላይ ተቀመጠ፣ ለራሱም ነጭ ልብስ የለበሰ ነበር ይልና በደም የተነከረ ልብስ ለብሶ ነበረ ይላል። የሰማችሁ ነው? በደም ያጌጠ ልብስ የለበሰው ማን ነው? ንገሩኝ እንጂ። ያ ደም ደግሞ የዓለምን ኃጢአት ያጠበ ደም ነው። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከምን ሁሉ? የበደልን እስራት የቆረጠ የክርስቶስ ደም ነው። የኃጢአትን ሰንሰለት የቆረጠልን የማደም ነው? ንገሩኝ እንጂ። የአቤል ደም አይደለም፣ የዘካርያስ ደም አይደለም፣ በግፍ የተገደሉ የነቢያት ደም አይደለም። የዓለምን ኃጢአት ያስወገደው የልጁ የክርስቶስ ደም ነው። አያችሁ፣ ለዚህ እኮ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ሲናገር እግዚአብሔር ልጅን አሳልፎ አንድ ልጁን አሳልፎ እስከ መስጠት ዓለምን መውደድ ወሶበን ዘጸሩን ሄነ ለእግዚአብሔር ተሳለነ በሞተ ወልድ ይላል። ለእግዚአብሔር ጠላቶቹ ሳለን በአንድ ልጁ ሞት ታረቀን ይላል። ያ አንድያ ልጁ ደግሞ ራሱን ሰጥቶ ደሙን አፍስሶ ስጋውን ቆርሶ የቀደመው ሰው አዳም ብላና አትብል ከበላ ትሞታለህ ነበር። የአሁኖቹ አዳሞች ደግሞ ብሉና ዳኑ ስንባል አንበላም ብለን መሞታችን ደግሞ ይገርማል። እግዚአብሔር ወደ ቅዱስ ምስጢር ተሳትፎ ያደርሰን እና ቅዱስ ዳዊት ምን አለ? ያ ፍርሃት ተወገደለት፣ ሊያድነው የሚችለው እግዚአብሔርን ጠራ። እግዚአብሔር ሆይ ማእዜ ትመጽእ ኀቤ፣ መምጣት እርግጥ ነው ትመጣለህ አምናለሁ። ፈተና ከብዶብኛል፣ ጠላት ተነስቶብኛል፣ ውድቀት የሚፈልጉ እሰይ እሰይ የሚሉብኝ፣ ከወደቅኩ በኋላ ምሳር ይዘው የሚፈልጡኝ ሰዎች በዙሪያ አሉ። አንድ ትንሽዬ እንከን ነው ከኔ የሚፈልጉት። ጌታ ሆይ ማእዜ ትመጽእ ኀቤ። እንዲህ ባለ ኑሮ ውስጥ አላችሁ ሰዎች አላችሁ። ጌታ ሆይ መምጣት መቼ ነው? እኔ እያገለገልኩ ዝም አልከኝ። የኔ ኑሮ አልተስተካከለም። አሁንም አንገቴን እንደሰበርኩ ነው። ከትከሻዬ ላይ ያለው ነገር አልወረደም። ያጎበጠኝ ነገር አለ፣ ያስለቀሰኝ ነገር አለ።
ለዚህም ደግሞ ትከሻችሁ ላይ ያለውን ችግር ይዛችኋል። የዛሬ ዓመት ባለቀሳችሁበት ዛሬም እያለቀሳችሁ ያላችሁ የዛሬ ዓመት ትከሻችሁ ላይ ያለው ይሄው እስካሁን ድረስ አጉብጧችኋል። በር ዘግታችሁ ማልቀሱን ተያይዛችኋል። መኝታችሁን በእንባ ታረሳላችሁ። ዛሬም ለቅሶ አለ፣ ዛሬም ችግር አለ፣ ዛሬም ጭንቀት አለ፣ ዛሬም መከራ አለ፣ ዛሬም ቋጠሮ አለ፣ ዛሬም ያልተፈታ ያልተስተካከለ ነገር አለ። ማዕዜተ መጽሐቤ መቼ ነው የኔ ተራ? ጌታዊ መተቀና እንደምታደርገኝ እኮ አምናለሁ። ብትዘገይም እኮ ትመጣለህ። እርግጠኛ ነህ ለመምጣት አውቃለሁ። እኔ ሰው ነኝና አንተን መጠበቅ ሰለቸው፣ ደከምኩኝ። ሰይጣን ተስፋ አስቆረጠኝ። አይመጣም አምላክሽ አያድንሽም ይለኛል። ጌታ ሆይ ማዕዜተ መጽሐቤ መከራ ውስጥ ነው ያለሁት፣ መቼ ትመጣለህ? ጭንቀት ውስጥ ነው ያለሁት፣ መቼ ትመጣለህ? ኑሮ አልተስተካከለልኝ፣ መቼ ትመጣለህ? ትዳሩ አልሰመረልኝ፣ መቼ ትመጣለህ? ደግሞ ትዳር ባገኝ ደግሞ ሳላውቀው ይበተናል፣ መቼ ትመጣለህ? እንዲህ ካለ መከራ ውስጥ ሊያሳርፈን አማኑኤል ይምጣልን። ቀኑ ከፍቶብናል፣ መቼ ትመጣለህ? መምጣት እኮ እርግጠኛ ፈተና ውስጥ ነው ያለ ነው ትላላችሁ። ያውም በተወሳሰበ ችግር ውስጥ ያላችሁ ሰዎች ትኖራላችሁ። ወይንም ደግሞ ቤተሰብ ውስጥ ሆናችሁ ቤተሰባችሁ በተወሳሰበ ችግር ውስጥ በመከራ ውስጥ እናንተ ቤት ከባድ ችግር ሊኖር ይችላል። ምናልባት እናንተ እኮ መቼ ነው የምትመጣው ስትሉ በሁሉ የሞላውን አምላክ እግዚአብሔርን ነው። የታጣበት ጊዜ የሌለ የሌለበትም ጊዜ የሌለ በሁሉ የሞላው እግዚአብሔርን አጠገባችን እያለ መቼ ትመጣለህ እንለዋለን። እኔ አንድ ነገር ላስታውሳችሁ እስቲ። አይኖቻችሁን እንደው በደንብ አጥርታችሁ እንትን ካላችሁ መድኃኔ ዓለም በር ሲያንኳኳ የሚያሳይ ስዕል አይታችሁ ታውቃላችሁ? ውይ በደንብ ይዩት እስቲ። ይታያል? ምን እያንኳኳ ነው? በሩስ በሩ ምን ሆኗል? አቤት እስቲ ከኔ ጋር አንተማ ወደ እኔ መጥተህ ነበር በሉት። እኔ ነኝ እንጂ ወደ አንተ ያልመጣሁት በሉት። አንተማ በር እያንኳኳህ ነበር፣ እኔ ነኝ እንጂ ያልከፈትኩልህ። እሱ ለሱ ድምፁን ሰምታችሁ ማንኳኳቱን አይታችሁ በር ብከፍቱለት ከእናንተ ጋር ራት ሊበላ የወደደ ጌታ ነው። 2000 ዓመት ሊሞላው ነው የማንኳኳት ከጀመረ፣ በሩ ግን አልተከፈተም። ይሄ በር ተከፍቶ የሚያሳይ ስዕልም አላየንም። የማይከፈት በር ላይ ማንኳኳት እንዴት ያለ ትዕግስት ነው! እንደማይከፈት አውቆ ትቶ አለመሄዱ እንዴት የሚገርም ትዕግስት ነው ወገኖቼ። በሩ እኮ አልተንኳኳም። በትዕቢት የተቆለፈ በር፣ በምቀኝነት የተቆለፈ በር፣ በጥላቻ የተቆለፈ በር፣ በዘረኝነት የተቆለፈ በር አለን። አማኑኤል ይክፈትልን ወገኖቼ። እሱ ማንኳኳቱን አላቆመም፣ እኛም መክፈቱን እምቢ ብለናል። አንተማ እኮ ትፈልገኛለህ፣ እኔ እኮ ነኝ አልገኝ ያልኩት እያለን የለንማ። መተንም ቃሉን ሰምተን እንሄዳለን እንጂ እኮ አልተለወጥንም። አያችሁ፣ ለዚህ ነው ማዕዜተ መጽሐቤ ክርስቶስ የሚመጣው ከኛ ጋር ራት ሊበላ ነው። ማንም ድምፄን ሰምቶ ቢከፍትልኝ አለ። ምን እንደሰምቶ? ድምፄን ሰምቶ ቢከፍትልኝ። አያችሁ፣ ከእርሱ ጋር እገባለሁ፣ እራት ምን እላለሁ? እራት እኮ ለተከበረ እንግዳ ቤታችሁ ለሚያደርሰው የሚቀርብ እኮ ግብዣ ነው አይደል? ምሳ የሚበላ ሰው እኮ በልቶ ወደ ቤቱ ይሄዳል። እራት የሚበላስ? አቤት! ይሄ ጌታ ታዲያ መቼ ነው የሚገባው? አንድ አባት ምን አሉ? የአብርሃሙ ስላሴ የአብርሃሙ ስላሴ የአብርሃሙ ስላሴ ሲል ሰማለሁ፣ መቼ ነው የኔ ስላሴ የሚለው ሰው ብሏል። አብርሃም ቤቱ ስላሴ እንደተቀበለ እኛም በአብርሃም ደግነት መቼ ነው ስላሴ የምናስገባው? መቼ ነው ደጃችንን ለስላሴ የምንከፍትለት? መቼ ነው ለመድኃኔ ዓለም በራችን የሚከፈተው? ለዚህ ነው ዳዊት የሚጣራው ማዕዜተ መጽሐቤ ቢልበል እንጂ አጠገቡ እግዚአብሔር ነበረ። እግዚአብሔር እኮ ተለይቶን ያውቃል። እና ሁለተኛዋ ሴት ቅዱስ ገብርኤል ቤተክርስቲያን ትመጣና የቅዱስ ገብርኤል ስዕል ፊት ለፊት ትቆምና እንዲህ አለችው፣ አንተ ቅዱስ ገብርኤል እግዚአብሔር ወደ ብዙ ሴቶች ልኮሃል፣ ያልወለዱት ትወልዳላችሁ፣ በልጅ ትባረካላችሁ እያልክ ብዙዎችን ባርከሃል። ትጸንሲ፣ ትወልጃለሽ፣ ትጸንሻለሽ፣ የወንድ ልጅ እናት ትሆኛለሽ፣ የወንድ ልጅ አባት ትሆናለህ እያልክ ብዙዎችን አብስረሃል። እኔ ልጅ የለኝም። እኔ ባለመውለድ የተነሳ ባሌ ሊፈታኝ ነው። በእኔ ትዳሩ ሰዎች እጃቸውን አስገብተዋል። የምትወልደዋን አግባችን ፍታት እያሉ ምክር እየሰጡ ነው። እግዚአብሔር ያጣመረውን ደግሞ ማን አይለየውም? ሰዎች ግን ሊለዩኝ ነው። ቅዱስ ገብርኤል እባክህን ዛሬ ብስራትህን አሰማኝ አለችና እንባዋን ወደ ስዕሉ ላይ ረጨችና ሄደች። የሰማችሁኝ ነው? ወደ ምኑ ላይ? ከዛ በኋላ እንዲህ አለችው፣ እኔ ማደርግልህ ነገር የለኝም፣ ከሰጠኸኝ
ልጁን በዚህ ቤተ መቅደስ አቆርበዋለሁ፣ ክርስትናን በዚህ ቤት አነሳልሃለሁ ብላ ነገረችና ሄደች። በአመቱ ልጅ ወለደች። ምን ወለደች? ልጅ ወለደች፣ ወንድ ልጅ። ደስታዋን ሁሉ ልጇን አቅፋ አገር መንደሩ ነው የምታወራው። መንገድ ላይ አያት ሁሉ ትናገራለች። የሰማችኝ ነው። ማይዜ ተመጽእ እንል ነበረ፣ ለካ ዘግይቶ የተሰጠኝ የተባረከውን ነው። ይሄውና ስምዖንና አቅሌስያ እኮ 30 ዘመን ጠብቀው እኮ ነው ገብረ መንፈስ ቅዱስን ያክል ደግ አባት ያገኙት። ልጃቸውም አባታቸውም ይሆንላቸው። እነ ተክልዬ እኮ ልጅ በማጣታቸው ማን ነው እግዚአብሔርና ጸጋ ዛብ ልጅ በማጣታቸው ኖረው እኮ ተክልዬን ያገኙት። እነ ሐና እኮ ሳሙኤልን ያገኙት እኮ ዘግይተው ነው። እነ ፍናና ወልደው ሲያስቀኗቸው። እነ ኤልሳቤጥ እኮ ዮሐንስን የወለዱት በስተርጅናቸው ነው። ሳራ ሚሳቅን የወለደችው ዛሬ ነገሮቻችሁ የዘገየባችሁ የተሻለው ልትቀበሉ ስለሆነ ዝም ብላችሁ በመጠበቂያችሁ ላይ ማይዜ ተመጽሐቢ ወደ እኔ መቼ ትመጣለህ? ልትከፍትልኝ፣ ልታነሳኝ፣ ልታብስልኝ፣ መራራ ልታጣፍጥልኝ፣ ህይወቴን ልታቃናልኝ መቼ ትመጣለህ ብቻ በሉት። ይመጣል። መድኃኒት ይመጣል። አይመጣም? ይመጣል። አይመጣም? እና ይቺ ሴት ቅዱስ ቁርባን ማን ነው ክርስትና በሚነሳበት ቀን ገብርኤል ቤተ ክርስቲያን ባይሆንስ ሲሏትና የወለደችው የባሏ ቤተሰብ ጋር ነው። የባሏ ቤተሰብ ሐሳብ ሰጣ። ቤተ ክርስቲያን ነው። እውነት ነው። ቤተ ክርስቲያን ነው። ይሄ ቤተ ክርስቲያን ለመታሰቢያነቱ ለቅዱስ ቂርቆስ ተሰጠ እንጂ ቤተ ክርስቲያኑ የክርስቶስ ነው። አካለ ክርስቶስ ነው። ክርስቶስ የቤተ ክርስቲያን ራስ ነው አይደል? እውነት አሰብ። ምክንያቱም በዚህ ቅዱስ ቤተ መቅደስ ውስጥ የማን ስጋና ደም ነው ያለው? ለማን ነው አምልኮ የሚቀርበው? ለክርስቶስ ለእግዚአብሔር አይደል? ስለዚህ ችግር የለም ብለዋት ሌላ ቤተ ክርስቲያን ሄደችና ክርስትና ተነሳ። ክርስትና ተነስቶ ዲያቆኑ ልክ ደሙን ታውቃላችሁ፣ በርፈ መስቀል አይቀበሉም። በጣታቸው ይነክሩና ካህኑ ምን ያደርጋል? ከንፈሩን ያስነካዋል፣ የክርስቶስን ደም አይደል? ከዛ በኋላ ልክ በጣቱ ደሙን ጠምቶ ወደ ከንፈሩ ላይ ያስቀምጥለት ሲል ልጁ ሞቷል። እጇ ላይ እንዳለ ደርቋል። እዚህ ኢትዮጵያ ውስጥ እኮ ነው የምነግራችሁ። ልጁ ሞቷል። አንቺ ልጅሽ እኮ የለም እንዴ የሞተ ሰው ነው እንዲያቅፈሽ የምታቆርቢው ስትል ልጅቷ እናትየው ተደነግጥና ሌሎች ልጇን ይቀበሏታል። ሌሎች ሲያረጋግጡ ልጁ ሞቷል። ምን ብላ እንደተናገረች ታውቃላችሁ? ቅድም ብለናል። ወደሙ ለኢየሱስ ክርስቶስ ያነጻህነም ኩሉ ኃጣዊነ ነው አይደል? ከኃጢአት ሁሉ ምን ይላል? ያነጻል ብለናል። በጣም የሚገርማችሁ ምን አለች እናት? ግድ የለም ልጁ የሚነሳው በክርስቶስ ደም ነው። በማን? ስለዚህ ግድ የለም ካህኑ አባቴ እምቢ እንዳትለኝ በምታገለግለው አምላክ በመድኃኔዓለም ይዣለሁ። እምቢ እንዳትለኝ በጣታ አስነካና ከንፈሩ ላይ ብቻ አስቀምጥለት ልጄ ይነሳል አለች። ይህን እምነት ለኛ ያርግልን። አስከሬን ነው ብላ ከመቅደስ ይዛ አልቀበረችም። ያቺ አስተኝታ እንደመጣች ይቺን በእጇ እንዳለች የክርስቶስ ደም አለች። አያችሁ፣ መቼ ነው ወደዚህ የምትቀርቡት? መቼ ነው ወደዚህ ምስጢራት ተሳትፎ ምን ደርሰው? ይሄ በይ ተመልካች ሆነን ልንቀር እኮ ነው ወገኖቼ። አማኑኤል ያቅርበን በእውነቱ ኃጢአታችንን አጥቦ በደላችን ደምስሶልን ወደ ቅዱስ ምስጢር ተሳትፎ ያደርሰን መድኃኔዓለም። እና በአጭር ቃል ይቺ ሴት እሺ ብሎ ካህኑ ደሙን ጠብ ሲያደርግለት ያ ልጅ አይኑን ገለጠ። ከኛ የሚጠበቅብን እምነት ነው ወገኖቼ። እመኑ፣ ስትመጡ እመኑ። የረገጥናት ምድር የሚያድን እንደሆነ ይሄ ማርቆስ 6:47 አካባቢ ላይ ቤተ መቅደሱን እኮ ነው አይሁን ክርስቶስ ሲያልፍ ቀሚሱን ለመዳሰስ ይለምኑት ነበረ። የዳሰሱት ሁሉ ዳኑ ተብሎ እንደተጻፈ እቺን ህመም ያለባችሁ ጭንቀት ውስጥ ያላችሁ ይሄው አካለ ቤተ ክርስቲያን አካለ ክርስቶስና ቤተ ክርስቲያን በእምነት ዳሷትና የምትታመሙበት ቦታ አድርጉ። ትፈወሳላችሁ አትፈወሱም? የድሮ እናቶቻችን አሁን እንኳን አስፋልት ነው ግቢውም ታውቃላችሁ። የድሮ እናቶቻችን ግን ቤተ ክርስቲያን ኪዳን ካደረሱ በኋላ የቆሙባት ቦታ ላይ ጤዛውን ዳሰስ ያደርጉና የሚያማቸው ቦታ ይቀባሉ። ያ እምነት ግን የለም። አሁን ምን ዳሰሰው ነገር የለንም። ያው ዘረስቱ ያው ቄጤማውን ካነሳችሁት ነው ካመናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላካችን ጥያቄያችን ዘግይቶ በምሬት ውስጥ በተስፋ መቁረጥ ውስጥ ያለንን ሁሉ እግዚአብሔር ተስፋ እንዲሰጠን ከጨለማ እንዲያወጣን አምላካችን እግዚአብሔር በቸርነት ሁላችን ይርዳን። ውሉደ ብርሃን ወብርሃነ ጽድቅ ተዘያበር ለኩሉ ዓለም የተባለ ለሰው ሁሉ የሚያበራው አምላካችን እግዚአብሔር በኑሯችሁም በህይወታችሁ ውስጥ ያለውን ጨለማ ሁሉ አማኑኤል ያርቅላችሁ። የምታገለግሉት አምላክ እግዚአብሔር ሞገስ ይሁናችሁ። በፊቱ የምትዘምሩለት ጌታ ጸሎታችሁን ይስማችሁ። እግዚአብሔር ለማገልገል ተመርጣችኋል። እናንተ የተለበሳችሁት ልብስ ካወቃችሁበት የሚፈውስ ነው፣ የሚያድን ነው። ይሄ እኮ ከተማ የምትለብሱት አይደለም። ይሄ እኮ መንደር ውስጥ የምትለብሱት አይደለም። በእግዚአብሔር ፊት ስትቆሙ
በመቅደሱ በአውደ ምሕረቱ ስትቆሙ ለክብሩ የተለየውን ልብስ ነው። እግዚአብሔር እንዴት ቢመርጣችሁ፣ እግዚአብሔር እንዴት ቢወዳችሁ ይህን የክብር ልብስ አለበሳችሁ። ልብሳችሁ ነው ክርስቶስ። ልብስ ዘይተአንመ፣ እስቲ ልብስ ዘይተአንመ በሉ። ወክዳን ዘይተፈትለ፣ አያችሁ ያልተፈተለው ልብስ በሰው እጅ ያልተሰራው ልብሳችሁ ክርስቶስ ነው። እሱን ልበሱት። ክርስቶስ ምን በሉ ተብሏል? ልበሱት። አሁን የለበሳችሁት የጸጋ ልብስ ነውና ከዚህ ከጸጋ ልብሳችሁ አማኑኤል ላይ ያራቁታችሁ ይቆየን።